ጤና ይስጥልን አድማጮች እንደምንላችኋል። ከትርታ 97.6 ኤፍኤም የዕለተ ማክሰኞ የግንቦት 25 ቀን 2018 ዓ.ም የዕለቱን የትርታ 600 የምሳሳ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ብርቱካን ዋልተንጉስ ነኝ። አብራችሁን ቆዩ። በቅድሚያ የሀገር ውስጥ ዜና። በአዲስ አበባ ከተማ በሚገኙ የምርጫ ጣቢያዎች ድምፅ የመስጠት ሂደት ፍጹም ሰላማዊና ስኬታማ ሆኖ መጠናቀቁን በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የተደራጀው የምርጫ ኮማንድ ፖስት አስታወቀ። በትራፊክ አደጋ የሁለት ሰዎች ሕይወት ያለፈ ሲሆን ግንቦት 24 ቀንም ሆነ ሌሊት ምንም አይነት ወንጀል አለመፈጸሙ ተገልጿል። ድምፅ የመስጠት ስርዓቱ በስኬት እንዲጠናቀቅ መራጩ ሕዝብ፣ የምርጫ አስፈጻሚዎች፣ እጩዎችና ታዛቢዎች ላበረከቱት አስተዋጽኦና ኃላፊነታቸውን በተገቢው ለተወጡ መላው የጸጥታ አካላት ኮማንድ ፖስቱ ምስጋናውን አቅርቧል። የድምፅ አሰጣጡ ከተጠናቀቀበት ሰዓት ጀምሮ ድምፅ ቆጠራው መቀጠሉንም ኮማንድ ፖስቱ አስታውቋል። ድህረ ምርጫ ያለው ሂደት በተመሳሳይ በስኬት እንዲከናወን ባለድርሻ አካላት ኃላፊነታቸውን እንዲወጡ በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የተደራጀው የምርጫ ኮማንድ ፖስት ጥሪውን አቅርበዋል። የመንግስት ኮሚኒኬሽን አገልግሎት ሰባተኛው ሀገራዊ ምርጫ በሰላም መጠናቀቁን ገለጸ። የመንግስት ኮሚኒኬሽን አገልግሎት ኢትዮጵያውያን መርጠዋል፣ ኢትዮጵያ አሸንፋለች በሚል ባወጣው መግለጫ ሰባተኛው ሀገራዊ ምርጫ በስኬት መጠናቀቁን አስታወቀ። አገልግሎቱ ባወጣው መግለጫ ምርጫው ዜጎች ሌሊቱን ጨምሮ ድምፅ የሰጡበትና በኢትዮጵያ የምርጫ ታሪክ መራጮች ለረጅም ሰዓታት ተሰልፈው ልዩ ተሳትፎ ያደረጉበት መሆኑን ገልጿል። በምርጫው ለመሳተፍ ከ54 ሚሊዮን በላይ ዜጎች ተመዝግበው እንደነበረም ተጠቅሷል። ሀገራዊ ምርጫው እንዳይካሄድ በርካታ እንቅፋቶች ተደቅነው የነበረ ቢሆንም በሀገር ወዳድ ዜጎች ጽናት ምርጫው በሰላማዊ መንገድ ሊጠናቀቅና የኢትዮጵያ ዲሞክራሲን ማረጋገጥ መቻሉን መግለጫው አመልክቷል። በመጨረሻም የመንግስት ኮሚኒኬሽን አገልግሎት ጥሪውን ተቀብሎ ድምፁን ለሰጠው መላው ሕዝብ፣ ሰላማዊ አውድ ለፈጠሩ የጸጥታ አካላት፣ መረጃ ሲያደርሱ ለነበሩ የመገናኛ ብዙሃን እንዲሁም ሂደቱን ለታዘቡና ላስተባበሩ አካላት ሁሉ የላቀ ምስጋና አቅርበዋል። ሰባተኛው ጠቅላላ ምርጫ መራጩ ሕዝብ ለዲሞክራሲ ስርዓት ግንባታ ያለውን ቁርጠኝነትና ፍላጎት በተግባር ያረጋገጠበት መሆኑን የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። ምክር ቤቱ የሰባተኛው ጠቅላላ ምርጫ ድምፅ አሰጣጥ ሂደት መጠናቀቁን አስመልክቶ ለመገናኛ ብዙሃን መግለጫ ሰጥቷል። የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ማሩ ጃኔ በሰጡት መግለጫ እንዳሉት ምርጫው ግልጽነትና ፍትሐዊነት ከመላበሱን ባሻገር በመራጩ የከተማዋ ሕዝብ ብቻ ሳይሆን በተፎካካሪ የፖለቲካ ፓርቲዎችም ቅቡልነት ያሳየ ነው። ምክር ቤቱ ከኢትዮጵያ ብሔራዊ ምርጫ ቦርድ የአዲስ አበባ ቅርንጫፍ ጋር በመቀናጀት ለምርጫው ስኬታማነት መስራቱን አስታውሰው ይህም ምርጫው ዲሞክራሲያዊና ሰላማዊ ሆኖ እንዲጠናቀቅ ምቹ ሁኔታ መፍጠሩን አብራርተዋል። የምርጫ ሂደቱም እጅግ የተረጋጋ የሰለጠነና የዲሞክራሲ ስርዓት ትግበራ ሂደትን ያጠናከረ ሆኖ ማለፉንም ጠቅሷል። መገናኛ ብዙሃንም ለፖለቲካ ፓርቲዎች የሰጡት የአየር ሰዓት ፍትሐዊ ግልጽነትና ለሁሉም ፓርቲዎች እኩል የመወዳደሪያ ሜዳ የሰጠ ነው ያሉት አቶ ማሩ ይህም እያንዳንዱ የፖለቲካ ፓርቲ ያሉትን የፖሊሲ አማራጭ ሀሳቦች ያለምንም ገደብና ጫና ለሕዝቡ የሚያቀርብበት እድል መፈጠሩንም አስረድተዋል። የጸጥታ አካላትም ያለምንም ወገንተኝነት ፍጹም ገለልተኛ በሆነና ሙያዊ አካሄዶችን በተከተለ መንገድ የአዲስ አበባ ምርጫ ጣቢያዎችንና የመራጩን ሕዝብ ደህንነት ሲጠብቁ መዋላቸውን ያስታወሰው ሰብሳቢው የጸጥታ አካላት ያከናወኑት ተግባር ሊመሰገን የሚገባ ነውም ብለዋል። የድምፅ ቆጠራውና ውጤቱን የማደራጀት ስራ የሚያከናውነው በሕጉ መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ በመሆኑም ውጤቱ በከተማ ደረጃ በኦፊሴላዊ መልኩ
እስኪገለጽ ድረስ በትዕግስት እንዲጠበቅ ምክር ቤቱ ጥሪውን ያቀርባል ነው ያሉት። ማንኛውም ወገን የምርጫ ውጤቱን በጸጋ የመቀበል ታሪካዊና ሞራላዊ ግዴታ እንዳለበት አመልክተው ቅሬታዎች ቢኖሩ እንኳን በህጋዊና በሰላማዊ መንገድ ማቅረብ እንደሚገባ አሳስበዋል። የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ አቶ ዘሪሁን ኮርሜ በበኩላቸው በምርጫው አረጋውያን፣ ሴቶች፣ ወጣቶችና ልዩ ልዩ የህብረተሰብ ክፍሎች ያሳዩት ተሳትፎና ቁርጠኝነት ተምሳሌታዊ መሆኑን ተናግረዋል። ለምርጫው ስኬት አስተዋጽኦ ላደረገው መራጩ ህዝብ፣ ለምርጫ ቦርድ እንዲሁም የከተማዋ የጸጥታ አካላት ጨምሮ አስተዋጽኦ ላደረጉት ሁሉም አካላት በምክር ቤቱ ስም ምስጋና አቅርበዋል። የምርጫ ውጤቱ ምንም ይሁን ምን የህዝብ ድምፅ ልናከብር ይገባል ያሉት ምክትል ሰብሳቢው የሰለጠነና ብስለት የተሞላበት የፖለቲካ አካሄድም ይኸው መንገድ ነው ብለዋል። አድማጮች ቀደም ሲል የሀገር ውስጥ ዜናዎች ነው ለእናንተ ያደረስን። አሁን ወደ ውጭ ዜናዎች እናልፋለን። የሴኔጋል ፕሬዝዳንት ባሲሩ ዲዮማዬ 30 አባላት ያሉት አዲስ ካቢኔ መመስረታቸውን በይፋ አስታውቀዋል። ይህ አዲስ የተዋቀረው ካቢኔ ፕሬዝዳንቱ ከ2 ሳምንት በፊት ጠቅላይ ሚኒስትር ኡስማን ሶንኮን ከስልጣን ካነሱ በኋላ የተወሰደ እርምጃ ነው። የጠቅላይ ሚኒስትር ኡስማን ሶንኮ የፖለቲካ ቡድን በአዲሱ መንግስት አወቃቀር ውስጥ እንደማይሳተፍ አስታውቋል። ለውጡ ሀገሪቱ ከምትገኝበት አስቸጋሪ የኢኮኖሚ ሁኔታ ጋር ተያይዞ የተከናወነ ነው። ሴኔጋል በአሁኑ ወቅት የቀድሞው መንግስት የለቀቀውን ከፍተኛ የውጭ ዕዳ ለመክፈልና ከዓለም አቀፉ የገንዘብ ድርጅት IMF ጋር የጀመረችውን ድርድር ለማጠናቀቅ በከፍተኛ ትኩረት እየሰራች ትገኛለች። በጠቅላይ ሚኒስትር አህመዱ አላሚን የሚመራው አዲሱ ካቢኔ የኢኮኖሚ መረጋጋትን ለመፍጠርና የመንግስት ስራዎችን ለማቀላጠፍ ያለመ መሆኑን የዘገበው ምንጮቹ ጠቁመዋል። በዚሁ መሰረት ሼክ ዲባ በገንዘብና ኢኮኖሚ ሚኒስትርነት በኃላፊነት እንዲቀጥሉ የተደረገ ሲሆን ይህም የኢኮኖሚ ፖሊሲውን ቀጣይነት ለማረጋገጥ የታለመ እንደሆነም ተነግሯል። የፖለቲካ ተንታኞች እንደሚሉት ከሆነ ይህ የካቢኔ ለውጥ ፕሬዝዳንት ባሲሩ በምርጫ ወቅት የገቡትን ቃል ኪዳን ተግባራዊ ለማድረግና ሀገሪቱን ወደ አዲስ የልማት ምዕራፍ ለማሻገር ያላቸውን ፍላጎት የሚያሳይ ነው። ይሁን እንጂ የኡስማን ሶንኮ ወገኖች ከካቢኔው መራቃቸው በቀጣይ በሴኔጋል የፖለቲካ መድረክ ላይ የሚኖረውን ተጽዕኖ አጠያያቂ አድርጎታል ሲል አፍሪካ ኒውስ ዘግቦታል። ሩሲያ በዩክሬን ዋና ከተማ ኪየቭ ጨምሮ በተለያዩ የሀገሪቱ ከተሞች ላይ ባደረሰችው መጠነ ሰፊ የአየር ጥቃት ቢያንስ 11 ሰዎች መገደላቸውን ባለስልጣናት አረጋገጡ። በተፈጸመው በዚህ ጥቃት በኪየቭ እና በዲኒፕሮ ከተማ ቢያንስ 11 ሰዎች ሲሞቱ ከ60 በላይ የሚሆኑት ደግሞ ጉዳት ደርሶባቸዋል። የዩክሬን አየር ኃይል እንዳስታወቀው ሩሲያ በሌሊት 73 ሚሳኤሎችንና ከ650 በላይ ድሮኖችን በመጠቀም ጥቃቱን ፈጽማለች። የዩክሬን የአየር መከላከያ ኃይሎች ከፊሉን ለመመልከት ቢችሉም የተወሰኑት ሚሳኤሎችና ድሮኖች በመኖሪያ ህንፃዎችና ሌሎች የሲቪል ተቋማት ላይ ማረፋቸው ተገልጿል። ፕሬዝዳንት ቮሎዲሚር ዜሌንስኪ በቅርቡ የሩሲያን ጥቃት አስጠንቅቀው የነበረ ቢሆንም ይህ ጥቃት በጦርነቱ ታሪክ ከተሰነዘሩ መጠነ ሰፊ ጥቃቶች አንዱ ተደርጎ ተወስዷል። የፍለጋና የማዳን ስራዎች አሁንም መቀጠላቸው የተነገረ ሲሆን ከፍርስራሽ ቦታዎች የገቡ ሰዎች እንዳሉ መረጃዎች ይጠቁማሉ ሲል የቢቢሲ ዘገባ ያመለክታል። በመጨረሻም ኢራን በእስራኤል በኩል በሊባኖስና በጋዛ እየተካሄዱ ያሉ ጥቃቶች በአሜሪካ አደራዳሪነት እየተካሄደ ያለውን የተኩስ አቁም ድርድር አደጋ ላይ እንደሚጥለው አስጠነቀቀች። በቴሄራን በኩል በአሜሪካ የቀረበውን የሰላም ሀሳብ የመገምገም ሂደት እየተካሄደ ቢሆንም እየተባባሰ ያለው የጦርነት ድርጊት ለድርድሩ ትልቅ እንቅፋት ሆኖ ተነስቷል።
እስራኤል በሁለቱ ግንባሮች ማለትም በሊባኖስና በጋዛ የምታካሄደው ጥቃት ቀጥሏል። ይህ ሁኔታ ቀጠናዊውን ሰላም ይበልጥ እንዲርቅ በማድረግ የጦርነቱን ስፋትና ተጽዕኖ እያጋጋለው ይገኛል። የዲፕሎማሲያዊ ንግግሮችና እየተካሄዱ ያሉ የውጊያ እርምጃዎች ተቃራኒ አቅጣጫን በመያዛቸው በቀጣይ ቀናት የሁኔታው መቋጫ እርግጠኛ እንዳይሆን አድርጎታል ሲል አልጀዚራ ዘግቧል። አድማጮች ቀደም ሲል የሀገር ውስጥና የባህር ማዶ ዘገባዎችን ለእናንተ አስደመጥናችሁ። አሁን በቀጥታ የምናልፈው ወደ ቢዝነስ ዘገባዎች ነው። የነዳጅ ዋጋ በዚህ ሳምንት ጭማሬ እንደተስተዋለበት ተገለጸ። በአሜሪካና ኢራን መካከል እየተደረጉ ያሉ የሰላም ጥረቶች አስተማማኝ ውጤት ማስገኘታቸው አጠራጣሪ መሆኑ በምክንያትነት ተቀምጧል። ላለፉት ሳምንታት በመጠነኛ መቀነስ ውስጥ የቆየው የነዳጅ ዋጋ ከትላንት ጀምሮ የብሬንት ድፍድፍ ነዳጅ ዋጋ በበርሜል ከ$94 መብለጡ ተስተውሏል። የነዳጅ ዋጋ መጨመሩ አሜሪካና ኢራን የተኩስ አቁም ስምምነትን በተመለከተ አዲስ ሰነዶችን እንደሚያቀርቡ መገለጹን ተከትሎ ነው። ሀገራቱ በገቡበት ውጥረት ሳቢያ የዓለም 20 በመቶ የነዳጅ አቅርቦት የሚተላለፍበት የሆርሙዝ ሰርጥ መዘጋት በነዳጅ አቅርቦትና ዋጋ ላይ ያሳደረው አሉታዊ ተጽዕኖም ቀጥሏል። የዋሽንግተንና ቴሄራን የሆርሙዝ ሰርጥን መክፈትን ያለመ ጊዜያዊ የሰላም ስምምነት አስተማማኝ አለመሆኑ የነዳጅ አቅራቢው የገልፍ ሀገራት ኢኮኖሚን ፈተና ላይ ጥሎታል። ቤኒን የሌሎች የምዕራብ አፍሪካ ሀገራት የገንዘብ ኖቶችንና ሳንቲሞችን የማይቀበሉ ነጋዴዎችና ግለሰቦች ላይ የምትወስደውን ቅጣት አጠናከረች። እርምጃው ለምዕራብ አፍሪካ ሀገራት የማዕከላዊ ባንኮች መመሪያዎች አንድነት ያላትን ቁርጠኝነትን ያሳየችበት ሆኗል። ሀገሪቱ የሌሎች የቀጠናው ሀገራት የገንዘብ ኖቶችና ሳንቲሞች መጠነኛ ጉዳት የደረሰባቸው ሆነውም አልቀበልም ማለትን ከልክላለች። ቤኒን ሀሰተኛ የገንዘብ ኖቶች ምርትን ለመዋጋት የሕግ ማዕቀፏን ማጠናከሯንም አስታውቃለች። የሀገሪቱ ሕግ አውጪዎች የሀሰተኛ ገንዘብ ኖቶች ስርጭትን ለመግታት ያለሙ ማሻሻያዎችንም አድርገዋል። ማሻሻያዎቹ የገንዘብ ኖቶችና ሳንቲሞችን አጠቃቀም ለማሻሻል ያለሙ መሆናቸውም ተገልጿል። የቤኒን አዲስ ሕግ የሌሎች የምዕራብ አፍሪካ ሀገራት የገንዘብ ኖቶችንና ሳንቲሞችን ለመቀበል እምቢ ማለትና ለምንዛሪ ተጨማሪ ክፍያ መጠየቅ የሚያስከትለውን የገንዘብና የእስራት ቅጣት አጠናክራለች። እርምጃው በግብይት ሂደቶች ላይ የሚስተዋሉ መዘግየቶችና የፋይናንስ ወንጀሎችን ለመከላከል እንደሚያግዛትም ተነስቷል። ቤኒን በዚህ እርምጃዋ ለምዕራብ አፍሪካ የመገበያያ ገንዘቦች ውህደት ሂደት ያላትን ቁርጠኝነት አረጋግጣለች። አድማጮች፣ የቢዝነስ ዘገባዎቻችን እነዚህን ይመስሉ ነበር። የዕለተ ማክሰኞ የግንቦት 25 ቀን 2018 ዓ.ም ከትርታ 97.6 ኤፍኤም የሰዓቱን የትርታ 600 ዜናዎችን እነዚህን ይመስሉ ነበር። ዜናዎችን በመምራት ከእናንተ ጋር አብሬ ቆይታ ያደረግኩት እኔ ብርቱካን ዋልተንጉስ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቀሪ የትርታ መሰናዶዎች እስከ እኩለ ሌሊት 6 ሰዓት ድረስ መደመጣቸውን ይቀጥላሉ። መልካም ቀን ተመኘን።